በእኛ ዜና ላይ ያለውን ጌታ ቃል ነው ውስጥ የሞላው። አንደኛ ዜና ምዕራፍ 4 ቁጥር 9 ላይ ያለውን እንከፋፈላለን። ክብር ለኢየሱስ ይሁን። አሜን። እናንብበውና እዛ ስለ ቃሉ ጌታን አመስግነን እንከፋፈላለን። እንደዚህ ይላል ቁጥር 9 ላይ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። ጌታ ይባረክ። አባት ሆይ እናመሰግንሃለን፣ ቃልን በመካከላችን እንድትባርክልን፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ ከቃል እንድታስተምረን እንደገና እንለምንሃለን። መንፈስ በመካከላችን እንዲሆን ድምፅን እንድታሰማን ጌታ ሆይ እንለምንሃለን። እጅ በመካከላችን እንድትገለጥ፣ ቃሉን ላከ ፈወሳቸውም ከመከራቸውም ሁሉ አዳናቸው ተብሎ እንደተጻፈ ቃል በመካከላችን እንዲላክ እንደገና እንለምንሃለን። አሜን። ጌታ ሆይ ለተናጋሪም ለሰሚም የሚሆን ጸጋ እንድትሰጠን እንለምንሃለን። አሜን። ቃሉን ባርክልን በጌታ በኢየሱስ ስም። አሜን። ይህንን ክፍል ስታነቡ ጀምሬያለሁ ማለት ነው። ቃሉን መስበክ ልጀምር አይደል? አዎ። እሺ። ያው ስሜ ገዛኸኝ ይባላል። ፓስተር ገዛኸኝ ይባላለሁ። ሐዋሳ ነው የመጣሁት። እዚህ ሳውዝ አፍሪካ ከመጣሁ 1-2 ወር አልፎኛል። በጌታ አገልግሎት ነው የመጣሁት። ይሄ ነው። ይህንን ክፍል የአንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ ስታነቡ ክፍሉ እንትና እንትናን ወለደ በማለት የዘር ሐረግ በመዘርዘር ነው የሚጀምረው እና የዘር ሐረግ እየዘረዘረ ይጀምርና ቁጥር 9 ላይ ደግሞ ያኛውን ቁጥር የሚለውጥ ነገር ደግሞ ትመለከታላችሁ። ስለ 2 ሰዎች ይናገራል እና ስለ ያቤጽ እና ስለ እናቱ ይናገራል ማለት ነው። እና ያቤጽ ስንተኛ ልጅ እንደሆነ ወንድሞቹ ስንት እንደሆኑ አይናገርም። ወንድሞቹ እነማን እንደሆነ ሳይናገር ከወንድሞቹ ይልቅ ግን የተባረከ እንደሆነ ይናገራል። ይህም ብቻ ሳይሆን ደግሞ በጣር የተወለደ ልጅ እንደሆነ ይናገራል። እንግዲህ ሁላችሁም እንደምታውቁት ያቤጽ የሚለው የስሙ ትርጉም ጣር፣ ህመም፣ ስቃይ ማለት ነው እና አይሁዳውያን እንደምታውቁት አይሁድ
ስም ሲያወጡ ዝም ብለው አይደለም የሚያወጡት፣ በአቦ ሰጥ አይደለም ስም የሚያወጡት እና የሚያወጡለት ስም ለልጁ የሚያወጡለት ስም ቀድሞ ዘመኑን ይቆጣጠረዋል። ስብዕና ነው እና እናቱ የጣር ልጅ ብላ ለያቤጽ ስም አወጣችለት። የመከራ ልጅ ብላ ስም አወጣችለት ማለት ነውና በጣሮ ልጅዋለሁ ስትል ነው ይሄንን ያለችው። መቼም ይሄንን ስም ስታወጣለት በወሊድ ወቅት ስላለው ምጥ አይደለም እያነሳች ያለችው እናቱ። ምጥ የማንም ወግ ነው። ምጥ ብቻ አይደለም፣ የሁሉም ሴት ልጅ ወግ ነው። እየሰማችሁኝ ነው አይደለ? አዎ እየሰማን። እና በሁሉም ሰው ቤት በሁሉም ሴት ልጆች የሚፈጠር ነገር ነው ምጥ። እና ወይ ለ6 ሰዓት ወይ ለ9 ሰዓት ወይ ለ1 ቀን ምጥ ይመጣል። 9 ወሩ ሙሉ የተሸከመችው ልጅ ማለት ነው። ግን ከዛ በኋላ ከምጡ በኋላ ብዙ ደስታ ነው ያለው፣ ብዙ ሐሴት ነው ያለው። ይህ ልጅ ግን ያቤጽ የሚባለው ልጅ ለእናቱ የደስታዋ የሐሴቷ ምክንያት አይደለም፣ የህመሟና የስቃዋ ምክንያት ነው። እና ከዛ እናቱ ምን አለች? ዘመኑን የቀደመ እንደ ትንቢት ነው የተናገረችው። ዘመኑን የቀደመ ስም ነው ያወጣችለት እንዲቆጣጠረው። ህመም የስቃዬ ምክንያት ብላ ይህንን ስም አወጣችለት። እና ይሄ ስም ጎረቤት ቢያወጣለት ጎረቤት ምቀኛ ነው ልትሉ ትችላላችሁ። ቤተሰቡ ሌላ ሰው ቢያወጣለት ቤተሰቡ ጠልተውት ሊሆን ይችላል ይባላል። እና ግን ስሙን ያወጣችለት እናቱ ናት። እና ይሄ ያቤጽ የሚባለው ልጅ የምጥ ልጅ ተብሎ የመከራ ልጅ ተብሎ ቢጠራም እንዴት መጸለይ እንዳለበት ግን ያውቃል። ይሄንን በእናቱ ህመም ምክንያት በህይወቱ ላይ ቀድሞ የታወጀውን አዋጅ የተነገረውን ክፉ ንግርት ያውቅ ነበር። እና እኔ ዛሬ በዚህ ትንቢት ነው በላችሁ ላይ ተናግሬ ወደ መልእክቱ መጣው። ከማንም አፍ ክፉ ቃል ይውጣ፣ በእናንተ ላይ እርግማን አይሰራም። አሜን አሜን። ኢየሱስ ጌታ ነው። አሜን። ወሳኙ እናንተ ናችሁ። ማንኛውም የሰጣችሁ ስም አይደለም ወሳኙ። የተሰጣችሁ ስም የታሪካችሁ መዝጊያ አይሆንም። አሜን። ቤተሰብ የሰጣችሁ ስም፣ ጓደኛ የሰጣችሁ ስም፣ አካባቢ የሰጣችሁ ስም ኢየሱስ ጌታ ነው። አሜን። አንዳንድ ጊዜ ሳናውቀው አንዳንድ እርግማኖች፣ አንዳንድ የወጡ ክፉ ቃላቶች የአንዳንድ ሰዎችን ህይወት ሲቆጣጠር ታያላችሁ። እና ዘመናቸውን ቀድሞ ሲቆጣጠር ታያላችሁ። እና ያቤጽ ግን ደርሶ የጸለየውን ጸሎት ነው ዛሬ ማስተምራችሁ። ኢየሱስ ጌታ ነው። አሜን። እና ያቤጽ በላዩ ላይ የተቀመጠውን ክፉ ስም፣ በላዩ ላይ በእናቱ አማካይነት የወጣውን ክፉ ስም፣ ቀድሞ የሚቆጣጠረውን ነገር ክፉ አዋጅ እንዴት እንደገለበጠው ነው ዛሬ የምነግራችሁ። እንዴት አፈረሰው፣ እንዴት ገለበጠው፣ ከዘመኑ ላይ እንዴት አቋረጠው፣ ሊሚቴሽኑን እንዴት ሰብሮ ሄደ።
እግዚአብሔር ምስክሬ፣ እግዚአብሔር የቤተሰቦቻችሁ መጠሪያ ያደርጋችኋል። አሜን ሃሌሉያ ልክ አሜን ልክ ዳዊት ከቤተሰቡ መካከል ትንሹ ዳዊት ነው፣ የተናቀ ዳዊት ነው፣ የተረሳ ዳዊት ነው። ሳሙኤል መጥቶ እንኳን እስኪሳሳት ድረስ ትልቁ ነቢይ ከዳን እስከ ቤርሳቤ ድረስ የከበደ ነቢይ ነው። ግን ሳሙኤል እንኳን እስኪሳሳት ድረስ በዳዊት ደርሷል እና በእነሱ ላይ ቅባቱን በወንድሞቹ ላይ በሰባቱ ላይ ቅባቱን ሊያፈስ ሲል ሰው እንደሚያይ እግዚአብሔር አይም ብሎ እግዚአብሔር ተናግሮ ነው የከለከለው። ግን የእሴይ ቤት የተጠራው በወንድሞቹ አይደለም በዳዊት ነው። የእሴይ ልጅ ዳዊትን አገኘሁት አለ ጌታ፣ ቅዱሱንም ቅባት ቀባሁት፣ ክንዴ ትረዳዋለች እና እሴይ እንኳን የተጠራው የእሴይ ሌጋሲ እንኳን የቀጠለው በዳዊት ነው። ለምትሰሙኝ እግዚአብሔር የቤተሰባችሁ መጠሪያ ያደርጋችኋል። ኢየሱስ ጌታ ነው። አሜን አሜን የመልእክቴ ርዕስ አሁን የገጠማችሁ ማንኛውም ነገር የታሪካችሁ መዝጊያ አይሆንም በሚል ነው ማካፈላችሁ። እና ያቤጽ 3 ልመና ለመነ። አንደኛ እንደዚህ ብሎ ለመነ፣ አቤቱ መባረክን ባርከኝ አለ። አሜን bless me አለ። በረከት ላይ ሌላ በረከት ባርከኝ፣ እንደገና ባርከኝ። አሜን ወንድሞቼ እናቶቼ በዚህ የምትሰሙኝ ባርከኝ ብሎ መጸለይ መጽሐፍ ቅዱስ አለ። አሜን ባርከኝ። እንደምታውቁት አባታችን ያዕቆብ ዘፍጥረት ምዕራፍ 33:26 ላይ ካልባረከኝ አለቀኝ አለ። ባርከኝ፣ ተንከራትቻለሁ፣ ባርከኝ፣ በረከት ፍለጋ ብዙ ደክም ያለው ባርከኝ። ሰውየው ከአባቱ ቤት ከወጣ በኋላ ወደ ላባ ቤት ከሄደ በኋላ ብዙ በረከት አግኝቶታል። አንድ በትር ይዞ ሄዶ የ2 ክፍል ሰራዊት ሆኗል። እግዚአብሔር ልጆች ሰጥተውታል። አሜን ግን ያዕቆብ በዛ በያዕቆብ ወንዝ አካባቢ ሌሊቱን ሙሉ መታገል ጀመረ። ካልባረከኝ አለቀህ ማለት እንድትባርከኝ ፈልጋለሁ። ወንድሞቼ እናቶቼ፣ አሁን እጃችሁ ላይ ያለ ነገር በረከት ያለ ነገር ጥሩ ነው። እጃችሁ ላይ ያለ ገንዘብ ጥሩ ነው። እጃችሁ ላይ ያለ ነገር አለ ጥሩ ነው፣ ከጌታ የተቀበላችሁት ነው። ግን አሁንም ባርከኝ፣ መባረክም ባርከኝ ማለትም ደግሞ ጥሩ ነው። እግዚአብሔር ለአብርሃም ያለው ይሄ ነው። አብርሃምን እግዚአብሔር እየባረኩ ባርካለሁ አለ። አሜን እየባረኩ ባርካለሁ። ወንድሞቼ እየባረኩ ባርካለሁ ለሱና ለቤተሰቡ ነው። ለሱና ለቤተሰቡ ትረፍ ነው። እግዚአብሔር ግን እንደዚህ ያለው ለበረከቱ ነው፣ ለሌሎች ትረፋሉ፣ ለሌሎች እንጀራ ሆናሉ። አሜን አሕዛብን ጨምሮ ማለት ነው። እግዚአብሔር ሲባርካችሁ እንጀራ ያርጋችሁ፣ ለሌሎች የምትተርፉ የምትቆረሱ፣ ብቻችሁን በልታችሁ የምታልፉ ሳትሆኑ ትውልድ ከናንተ የሚበላ እግዚአብሔር ለትውልድ እንጀራ ያርጋችሁ። ኢየሱስ ጌታ ነው። አብርሃምን እየባረኩ ባርካለሁ አለ። በራሱ ማለት እግዚአብሔር
ኢየሱስ ጌታ ነው። መጽሐፍም ለዚህ ነው እንደ ፈቃዱ በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ነገር ብንለምን ይሰማናል፣ ይሰጠናል። እግዚአብሔር ጸሎትን የሚሰማበትን መንገድ ነግሮናል። እንደ ፈቃዱ አንዳች ነገር ብንለምን ይሰማናል፣ ይሰጠናል ተብሎ ተጽፏል። ወንድሞቼ ባርከኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው። ኢየሱስ ጌታ ነው። አሜን። እና እግዚአብሔር አብርሃምን ለበረከቱን አለው። ሁለተኛ ያቤጽ የጸለየው ጸሎት የመጀመሪያው አቤቱ በባረክም ባርከኝ ብለስ ቢያም በበረከት ላይ በረከት። ሁለተኛ ሀገሬን አስፋዋለ። ሃሌሉያ አሜን። ሀገሬን አስፋው። ወንድሞቼ እናቶቼ እግዚአብሔር እየባረካችሁ ሲባረካችሁ እያሰፋችሁ ነው የሚባረካችሁ። አሜን። ሃሌሉያ። ኢየሱስ ጌታ ነው። አመሰግናለሁ ስለሰጠኝ በር፣ ስለሰጠኝ ተቀባይነት። ነገር ግን አሁንም አስፋኝ ነው ማለት ያለባችሁ። አሜን። ሃሌሉያ። መጽሐፍ በዘፍጥረት ምዕራፍ 24 ላይ እንደሚናገር እግዚአብሔር ይስሐቅን እጅግ ባረከው አገነነው ይላል። አሜን። ክብር ለኢየሱስ ይሁን። እጅግ ባረከው ይላል፣ አገነነው፣ ዶሜን አረገ፣ ገዛ። ጠላቶቹ ካንተ ጋር ቃል ኪዳን እንግባ እስኪሉ ድረስ እግዚአብሔር እጅግ እስኪበለጥቅ ድረስ ባረከው። አሜን። ዘር በማይዘራበት ሰፈር ዘር እየዘራ በደረቅ ምድር ዘር እየዘራ እግዚአብሔር ከደረቅ ምድር ዘር ይሰጠው ነበር። አሜን። ከማይገኝ ምንጭ ይሰጠው ነበር። አሜን። ኢየሱስ ጌታ ነው። የአባቱ የአብርሃም ኪዳን እየተከታተለ ይባርከው ነበር። ገና ከማለዳ የሰማው ድምጽ ነበር፣ እግዚአብሔር ያዘጋጃል የሚል ድምጽ ሰምቶ ነው ያደገው ይስሐቅ። እና ቀድሞ እግዚአብሔር ይመታለታል፣ ቀድሞ ጠላቶቹን ያባርረታል። ከደረቀው ምድር ላይ ዘር ይሰጠዋል፣ 100 እጥፍ ያፈራል። ሌላው በሚወርቅበት ከተማ እሱ ይበዛል። ሃሌሉያ። እግዚአብሔር ያሰፋቸዋል፣ ዳርቻችሁን ያሰፋቸዋል። ኢየሱስ ጌታ ነው። በተወለዳችሁበት ከተማ ባላችሁ ገንዘብ አትቆጠቡ፣ መባረክም ባርከኝ በሉት፣ አስፋኝ በሉት። አስፋኝ። ይሄ መጽሐፍ ቅዱሳዊ ነው። ሀገሬን አስፋው አለ። ኢየሱስ ጌታ ነው። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር እግዚአብሔር ሀገራችንን ከድህነት ታሪክ እንዲያወጣት፣ ከልመና ታሪክ እንዲያወጣት እግዚአብሔር ዘንበል እንዲል እንደ ሀገር መጸለይ። ሀገሬን አስፋ፣ ባርክ ሀገሬን። ምግብ የሚታደልበት ሀገር ይሁን፣ ሰው የማይሰደድበት ሀገር ይሁን። የተናገርካት ነገር ሁሉ ይፈጸም ብሎ መጸለይ መጽሐፍ ቅዱሳዊ ነው። አስፋኝ ብሎ መጸለይ። ሃሌሉያ። በሁሉ እግዚአብሔር ያሰፋቸዋል፣ ይባርካቸዋል። የትኛውም ትላልቅ በረከት ወደ እናንተ ከመጣ አስተላላፊ ናቸው። አሜን። ሃሌሉያ። ወንድሞቼ አስፋኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው። ካምፓኒ ስጠኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው። ትልልቁን ነገር ስጠኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው። አሜን። ኢየሱስ ጌታ ነው።
አሜን ለብዙዎች እንጀራ አድርገኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው። በኔ ድርጅት ውስጥ ብዙዎች ይጠለሉ ብሎ መጸለይ መጽሐፍ ቅዱሳዊ ነው። አሜን እግዚአብሔር የለመናችሁትን ይሰጣችኋል። አሜን መጽሐፍ ቅዱስ ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት እሰጣለሁ ተብሎ ተጽፏል። አሜን አሜን ለምነኝ አለ ጌታ፣ እሰጣለሁ ለምነኝ አለ። አሜን ኢየሱስ ጌታ ነው። በሌላ ቦታ እንደዚህ ነው የሚለው፣ አትለምኑምና አትቀበሉም ይላል። ኢየሱስ ጌታ ነው። እንደ እግዚአብሔር ፍቃድ የለመናችሁትን የትኛውንም ነገር እግዚአብሔር ይሰጣችኋል። ለዚህ ነው ባሪያው እንደዚህ ይላል፣ አምላኬ ይሰማኛል ይላል። አምላካችሁ ይሰማችኋል። ሃሌሉያ አሜን ነው። ኢየሱስ ጌታ ነው። እና ባሪያው ያቤጽ የጸለየው ጸሎት ይሄ ነው። ላዩ ላይ የተቀመጠውን እናቱ የረገመችውን እርግማን እናቱ ያወጣችበትን ነገር ያቤጽ ደርሶ ይሽራል። ኢየሱስ ጌታ ለማንም አፍ ይውጣ በህይወታችሁ ላይ በልጆቻችሁ ላይ አይሰራም፣ በዴስቲኒያችሁ ላይ አይሰራም። አሜን ኢየሱስ ጌታ ኢየሱስ ጌታ አሜን ወንድሞቼና እህቶቼ መጽሐፍ ቅዱስ በኢዮብ መጽሐፍ ምዕራፍ 3 ላይ ቀኑን ሌዋታንን ለማንቀሳቀስ ቀኑን የሚረግሙ ረጋሚዎች ይርገሙት የሚል ቃል አለ። አሜን አንዳንድ ጊዜ በተፈጠረው ቀናችሁ ላይ ቆመው ያልተፈጠረ ቀናችሁን በጅምላ የሚረግሙ ረጋሚዎች አሉ። አይከናወንለት ይጨንግፍ እያሉ የሚራገሙ አይሁን ነገሩ ሰርቶ ሰክሲድ አድርግ የሚሉ በልጅ አይባረክ እያሉ የሚረግሙ አይሰራም በህይወታችሁ ላይ። አሜን ኢየሱስ ጌታ ነው። አሜን ጳውሎስ እንደዚህ ያለ እንደተናገረኝ እንዲሁ እንደሚያደርግ አምላኬን አምነዋለሁ አለ። አሜን የተናገረኝ አሁን ማዕበል ላይ አይደለም አለ። የተናገረኝ አሁን በገጠመኝ ሁኔታ ውስጥ አይደለም። የተናገረኝ ትላንትና ነው አለ። ከማዕበል የቀደመ ቃል አለኝ አለ። ኢየሱስ ጌታ ነው። አሜን ሃሌሉያ። አሜን ስለዚህ አስፋኝ ብሎ መጸለይ ባርከኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው። አገነነው ተበለ ኢየሱስ ይሁን። በእናንተ ምክንያት እግዚአብሔር ይጠራል። በእናንተ በረከት ምክንያት እግዚአብሔር ይባረካል። እግዚአብሔር እኮ ባረከው ይባላል። ከራሱ ጨረፈ ይባላል። አሜን ብዙ ሰዎች በሱ ተጠለሉ ይባላል። እግዚአብሔር ዋርካ አረገው ይባላል። ጥላ አረገው ይባላል። እንጀራ አረገው ይባላል። አሜን ኢየሱስ ጌታ ነው። አሜን እግዚአብሔር የትውልድ በረከት ያረጋቸዋል። አሜን ሃሌሉያ። አሜን ሶስተኛው ያቤጽ የጸለየው ልንገራችሁ። ሶስተኛ ያቤጽ እንዳያሳዝነኝ ከክፉ ጠብቀኝ አለ። ኢየሱስ ጌታ ነው። አሜን እና ያቤጽ ሲሰፋ በረከቱ ሲትረፈረፍ ሰው እንዳያንስበት የተነሳበትን እንዳይረሳ አሜን እና ስጠግብ አንተ ላይ እንዳልጠግብ እርዳኝ ይላል። ሲኖረኝ ሲሞላኝ በጸሎት ተቀብዬ አንተ ላይ እንዳልጠግብ ግን እርዳኝ። ሰው ባርከኝ አስፋኝ ብሎ መጸለይ ብቻ በቂ አይደለም። እንዳልጠግብ እንዳልበድልም ጠብቀኝ ብሎ መጸለይ ጥሩ ነው። አሜን ብዙ ሰዎች በጌታ ከብረው ጌታን ያስወጡ ሰዎች አሉ። ጌታን ለዌ ብቻ የተጠቀሙ አሉ። ሃሌሉያ። አሜን
የሎዶቅያን ቤተክርስቲያን from the beginning ስታነቡ የሎዶቅያ ቤተክርስቲያን አምልኮ ያለባት እግዚአብሔር የሚመለክበት ነበር። ግን ኖራ እግዚአብሔርን አስወጣቸው እና ስትባረክ ነገር ሲሞላላት ሁሉ ነገር ሲሰካካ እና ጌታ ሲናገር በራእይ መጽሐፍ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ አለ። ማንም ድምጼን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ ከእርሱ ጋር እራት እበላለሁ አለ። አሜን። እና በጌታ ክብራ ያለ ጌታ መኖር ቀጠለች። በጌታ አግኝታ ያለ ጌታ መኖር ቀጠለች። በጣም ብዙ ሰው ገንዘብ በጌታ አምጥተው ገንዘብ ጌታ ሆኖባቸው ጌታን ያስወጡ ሰዎች ብዙ ናቸው። በእግዚአብሔር ከብረው እግዚአብሔርን ያስወጡ። አሜን። እና የተነሳውበትን እንዳረሳ ይላል። ያቤት ጸልዮ ጸሎት ባርከኝ ብሎ ይዞ የሚመጣውን ያውቃል። የመጣው ነገር ይዞት እንዳይጠፋ ጠብቀኝ ደግሞ ይላል። አሜን። ጠብቀን በጌታ በኢየሱስ ሃሌሉያ። በመጣው በረከት እንደ ስሙ በመጣው በረከት እንደ ትላንትናው እናቱ እንዳወጣችለት ስም ጣር ስቃይ ህመም እንዳይሆንበት ሌሎች ላይ ተጽዕኖ እንዳይሆን የእርሱ አምላክ ስም ይቀይራል፣ እርግማንን ይሽራል፣ ታሪክ ይቀይራል። ሃሌሉያ። ኢየሱስ ጌታ ነው። አሜን። ግን መልሶ ስቃይ እንዳይሆን አቤቱ ጠብቀኝ ደግሞ ይላል። አሜን። ኢየሱስ ጌታ ነው። አሜን። እናቱ የጣር ልጅ የመከራ ልጅ ያለችው ያ ተሽሮ እግዚአብሔር የጸለየውን ጸሎት ሰምቷል። አሜን። ክብር ለኢየሱስ ይሁን። አሜን። አሜን። ሶስተኛው ይሄ ነው። እንዳያሳዝነኝ ከክፉ ጠብቀኛል፣ እንዳልበድል እርዳኛል። አሜን። ወንድሞቼና እህቶቼ እግዚአብሔር የሰጣችሁ እግዚአብሔር የሚሰጣችሁ ነገር እግዚአብሔርን እንድታከብሩበት ምክንያት ነው መሆን ያለበት። ለመጥፋታችሁ ከጌታ ቤት ለመቅረት ከቤተ ክርስቲያን ለመቅረት ከአምልኮ ለመቅረት ከጌታ ጋር ካለን ፌሎሺፕ ለመቀነስ ምክንያት መሆን የለበትም። ኢየሱስ ጌታ ነው። አሜን። ጌታ ሲናገር ከኔ ይልቅ አለ ከኔ ይልቅ ልጆቹን ከኔ ይልቅ ሚስቱን የሚሆን ለኔ ሊሆን አይገባም ለኔ ሊሆን አይገባም አለ ጌታ። እና መሀል ላይ የገባ ይልቅ የሚል ቃል አለ፣ ይልቅ የሚል ቃል አለ። እና እግዚአብሔር ሁልጊዜ ፕራዮሪቲ እንድትሰጠው ይፈልጋል። በጌታ የመጣው ነገር የጌታ በረከት የሆነ ነገር ጌታን አስረስቶ በበረከታችን ላይ ትኩረት እንዳናረግ እግዚአብሔር ሰዋልኝ ይላል። አንዳንድ ጊዜ ስጡ ይላል። ልክ አብርሃም ቤት እንደመጣው ማለት ነው። ይገባዋል። አብርሃም በጌታ ልጅ መጣ። የ24 ዓመት ጥያቄው አብርሃም ተመልሶለት፣ ነገር ግን ትላንትና በነበረበት ልክ ትላንትና ከእግዚአብሔር ጋር በነበረበት ልክ አብርሃም አልነበረም። እግዚአብሔር መጣና ሰዋልኝ አለው። አሜን። ከኔ ይልቅ ልጅ ላይ ትኩረት አድርገሃል አለው። ኢየሱስ ጌታ ነው። አሜን። አሜን ነው። አሜን። ጌታ ይባረክ። እና አንዳንዴ በህመም ውስጥ የምንጸልየው ጸሎት ከየትኛውም ጸሎት ይበልጣል። በችግር ውስጥ አልፈን የምንማረው በስትራግል ውስጥ አልፈን የምንማረው ትምህርት ከየትኛውም ትምህርት ይበልጣል። ዳዊት እንዲህ ይላል መዝሙር 119 ላይ ስርዓትን እንድማር ያስጨነቀኝ ለመልካም ሆነልኝ ይላል። አሜን። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። አሜን። አሜን ነው። ስለዚህ ዛሬ ለናንተ ምኞቴ ይሄ ነው። እግዚአብሔር እንዲባርካችሁ። አሜን።
በበረከት ላይ ሌላ በረከት እንዲባርካችሁ አሜን አሜን እንዲያገናችሁ አሜን ኢየሱስ ጌታ ነው። አሜን እድሜያችሁ የጨመረ ሲሄድ ኃይላችሁ እንዲጨምር አሜን አሜን ኢየሱስ ጌታ ነው። የምትገዙት ግዛታችሁ እንዲበዛ አሜን አሜን በየትኛው ሀገር እንደምትኖሩ አላቅም፣ ነገር ግን ባላችሁበት ቦታ ሁሉ ዶሜን እንድታደርጉ አሜን እግዚአብሔር ከእናንተ ጋር መኖሩን በሚታይ ነገር እንዲገለጽ አሜን አሜን ኢየሱስ ጌታ ነው። እግዚአብሔር ባረከው እኮ እንዲባል፣ እግዚአብሔር አሰፋው እኮ እንዲባል፣ አሜን እግዚአብሔር እኮ ከፍ ከፍ አደረገው አገነነው። ኢየሱስ ጌታ ነው። አሜን አሜን። ይሄ ነው ጸሎቴ። ክብር ለኢየሱስ ይሁን። አሜን ሃሌሉያ። አሜን ዛሬ መልእክቴ ነው። ከያቤጽ እግዚአብሔር ያስተማረኝ ይህንን እንድነግራችሁ ነው ውስጤ የሞላው። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር የሚያሰፋ አምላክ ነው። እግዚአብሔር ልጅ የሚሰጥ አምላክ ነው። እግዚአብሔር ሀብት የሚሰጥ አምላክ ነው። አሜን ኢየሱስ ጌታ ነው። አሜን ወንድሞቼ በላባችሁ ከምታመጡት ይልቅ የእግዚአብሔር በረከት ይበልጣል። አሜን በድካማችሁ ከምታመጡት ይልቅ መጽሐፍ ለዚህ ነው የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። ሐዘንም የለባትም ይላል። ባለጠጋ ታደርጋለች ይላል። ኢየሱስ ጌታ ነው። በያዕቆብ መልእክት ላይ ደግሞ በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት አሜን ይወርዳል። አያችሁ፣ የእግዚአብሔር በረከት እንከን የለበትም፣ ሐዘን የለበትም፣ ጭንቅንቅ የለበትም፣ እንቅልፍ አይነሳም። የእግዚአብሔር በረከት ከመችመች መጡብኝ አትልም። የእግዚአብሔር በረከት ሲሆን ልተኛ ብላችሁ ትተኛላችሁ። የእግዚአብሔር ነው። ኢየሱስ ጌታ ፐርፌክት ነው። ለኢየሱስ ይሁን። አሜን ማንም ቀማችሁ አይደለም፣ በማንም የሚደፈር አይደለም። እግዚአብሔር በረከት ባለጠጋ ታደርጋለች። አሜን አሜን ኢየሱስ ጌታ ነው። አሜን አላውቅም፣ ዛሬ በዚህ ሐሳብ ነው መጸልይላችሁ። ክብር ለኢየሱስ ይሁን። አሜን አሜን ከዚህ በላይ ካወራው ባሪያው የሰጠኝ ደቂቃ 20 ደቂቃ ነው። ከዛ በላይ ከሰበክ ብሎ አስፈራርቶኛል። ያው እናንተ አላችሁ ብዬ ነው የሁሉ የተናገርኩት። አሜን ጌታ ይባርክ። ሃሌሉያ ኢየሱስ ጌታ ነው። አሜን